አንዲት ሴት ድንግል ናት ማለት የሚቻለው ምንም አይነት ጾታዊ ግንኙነት አድርጋ ማታውቅ ከሆነ ነው። ድንግልና የሚባለው ወይንም ሃይመን ወደ ቨጃይና የሚያስገባን ስስ የሆነ ስጋ ነው። የወር አበባ የሚወጣበት የራሱ የሆነ ትንሽ የቀዳዳ ያለው ማለት ነው። ይህ ደግሞ ከሴት ሴት ይለያያል። አንዳንድ ሴቶች በጣም ስስና በቀላሉ ሊወሰድ የሚችል፣ አንዳንዶቹ ደግሞ ተለጥጦ ብቻ የሚቀር አሊያም ደግሞ በጣም ጠንካራና ኦፕሬሽን ደረጃ ድረስ የሚያስፈልገው ጠንካራ ሃይመን ሊኖራቸው ይችላል። አንዳንድ ሰዎች ደግሞ በተፈጥሮ ራሱ ሃይመን ወይንም ድንግልና የሌላቸው አሉ። ይህም ከ5000 ሰው አንድ ሰው ላይ ሊከሰት ይችላል። በመጀመሪያ ግንኙነት ደግሞ ሊደሙና ከፍተኛ ህመም ሊኖራቸው የሚችሉት 43% የሚሆኑት ብቻ ናቸው። ሌሎቹ ግን ላይደሙ ይችላሉ፣ ምንም አይነት ህመም ላይኖራቸው ይችላል። እንዲሁም ግንኙነት አድርገው ራሱ ሃይመናቸው ወይንም ይሄ ድንግልናቸው ተለጥጦ ብቻ በመቅረት የማይደማና ሃይመኑ ሳይቀደድ ሳይወሰድ የምትቀር ሴት ደግሞ ልትኖር ትችላለች። ድንግልና ከግንኙነት ውጪ ሳይክል በመንዳት፣ ጂምናስቲክ ስፖርት በመስራት፣ ካራቴ እንዲሁም ግለ ወሲብ በመፈጸም ሊጠፋ ይችላል። እንደ አጠቃላይ ግን በዋናነት ይህን ነገር ጠብቆ መኖሩ ለራስ አእምሮ እረፍት፣ ለውስጥ ሰላም እንዲሁም በራስ የመተማመናችን ለመጨመር እንደ አጠቃላይ ደግሞ ከሃይማኖትና ከባህል አንፃር በጣም አስፈላጊ ነገር ነው።